በማህበራዊ ሚዲያ ላይ መነጋገሪያ የሆነችው የጥቁር ቆንጆ ሀደሮ ከተማ ላይ የተገኘችው እቺ ልጅ አሁን መነጋገሪያ ሆናለች። ለምርቃቱ የተገዛው በሬ ወቅቶት የሞታው ወጣት የቀብር ስነ ስርዓት በዛሬው ዕለት ተፈጽሟል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና ተከበራችሁ ተመልካቾች እንኳን ደህና ቆያችሁኝ። እንግዲህ ዛሬም በአዲስ ቪዲዮ ተገናኝተናል። ዛሬ ወሳኝ አዝናኝ አስተማሪ ቪዲዮዎችን ይዤላችሁ ቀርቤያለሁ። ቪዲዮውን ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል እንዲሆኑ ጠይቃለሁ። ቀጥታ ወደ ዛሬ ቪዲዮአችን እናልፋለን። እጅግ የሚያሳዝንና ልብ የሚሰብር መረጃ ከወደ ጎንደር ተሰምቷል። ለምርቃቱ የተገዛው በሬ ወቅቶት የሞታው ወጣት የቀብር ስነ ስርዓት በዛሬው ዕለት ተፈጽሟል። በጎንደር ዩኒቨርሲቲ በኤሌክትሪካል ኢንጂነሪንግ ዘርፍን በቅርቡ የተመረቀው ወጣት ፍስሐ አስማማው ለምርቃቱ ድግስ ተብሎ የተገዛው በሬ ወቅቶት ህይወቱ ማለፉን ተከትሎ የቀብር ስነ ስርዓቱ በዛሬው ዕለትም ተፈጽሟል። እጅግ ልብ የሚሰብር መረጃ ነው። ወጣቱ እንግዲህ ከሳምንት በፊት ከተመረቀ በኋላ ማለት ነው ደስታውን ከቤተሰቦቹ ጋር ለማክበር ወደ ትውልድ አካባቢው አምርቶ የነበረ ቢሆንም በትላንት ለሁለቱም ለድግስ የተዘጋጀው በሬ ወቅቶትም ማለት ነው ህይወቱ ማለፉን ተገልጿል። የቀብር ስነ ስርዓቱም ዛሬ በጋይንት ቀራኒዮ መድኃኔዓለም ቤተክርስቲያን ወዳጅ ዘመዶቹ የክፍል ጓደኞቹና እንዲሁም ደግሞ የአካባቢው ማህበረሰብ በተገኘበትም ተፈጽሟል። እጅግ ልብ ይሰብራል። ለወዳጅ ዘመዶቹ እንዲሁም ደግሞ ለጓደኞቹ ለቤተሰቦቹ መጽናናትን እመኛለሁ። ይቺን ጥንቅቅ ተደርጋ የተሰራችን ሞዴል ተመልከቷት። ቪዲዮውን አሳያችኋለሁ። ይሄንን ቪዲዮ አምስት ጊዜ ኮፒ ሊንክ አድርጉት። ይቺ ታዳጊ በሞዴልነት ተመልምላ በርካታ ስራዎችን ሰርታ ትሬኒንግ አድርጋ ለቀረጻ ተዘጋጅታ እየሰራች እየተወነች ማስታወቂያም እየሰራች ያለች ትመስላለች። ነገር ግን በድንገት አንድ መልካም ምስክር የተባለ ወጣትም የቀረጻት እንደሆነ ብዙ ሰው አያውቅም። እስቲ እዚህ ጋር ተመልከቷት። ለቀረጻ እየሄደች አይመስልም። ሞዴልነቷንም ተመልከቷትም። ዝክር ከበደ ይሄንን ፎቶና ይሄንን ቪዲዮ እንግዲህ አጋርቶናል ማለት ነው። በጣም ነው የምናመሰግነው። ኤልሳቤት ደስታ ትባላለች። በድንገት አያት ቀረጻትም። እቺን ልጅ ደግሞ አሁን ላይ ትልቅ ደረጃ የማድረስ ኃላፊነት የኛ ይሆናል ማለት ነው። እዚህ ሚዲያ ላይ እሷን የት ማግኘት እንደሚቻል ምስክርም ያግዘናል ብዬ አስባለሁ። እቺን ልጅ ሞዴሊንግ ትምህርት ቤቶች ወስደዋት አሰልጥነዋት የተለያዩ ማስታወቂያዎችንም እናሰራታለን። ስለዚህ አፋልጉንም። ቆንጆ አለ እንዴ? ለዚህ ጥያቄ መልሳችሁ ምንድነው? ኮሜንት አርጉልን። ብላኪስ ዳይመንድ ከተባለ ለቀዮቹስ ምንድነው የምንጠቀመው? በማህበራዊ ሚዲያ ላይ መነጋገሪያ የሆነችው የጥቁር ቆንጆ ሀደሮ ከተማ ላይ የተገኘችው እቺ ልጅ አሁን መነጋገሪያ ሆናለች። ጥቁር ስለሆነ ነው ውበቷ እንደዚህ የጎላው የሚል እንግዲህ ሀሳቦች በተደጋጋሚ እየሰማው እገኛለሁ። ይህንን ቪዲዮ ለጥቁር ጓደኞቻችሁ ሼር አርጉላት። ለቀዮቹም ችግር የለም። ጥቁር ግን ሁል ጊዜ ቆንጆ ነው የሚል ሀሳብ እየተነሳ ይገኛል። ብላኪስ ዳይመንድ ወይም ደግሞ ውበትን የሚያጎላው ጥቁረት ነው የሚል ሀሳብ እየተነሳ ይገኛል። እናንተስ ምን ትላላችሁ? ኮሜንት ላይ እነጋገርበት። ሀያቲ ሙስሊም ከሆነ ገስት ላይ አትቀመጥም። ሀያቲ ሰላም ነው። ሙስሊም አይቀመጥም። አይ በፍጹም እንዴ! እኔ ቤት ሸረጤ ሞቼ ነው ቆሜ ነረጅ ቀጠል። አንዳንድ ክርስቲያኖች ሲሰለጥኑ ማየት እኮ በጣም ያስቃልና በእሷ ቤት እንግዲህ ሙስሊምን ያው ስለምትጠላ የጥላቸው አጥቅ ገስት ላይ ሁሉ ራሱ እንዲገቡ አትፈልግምና ከመዳም ቤት ግን ከሙስሊሞች ጋር አብራ ነው የተቀመጠችው። መዳም ሙስሊም ናት። እንግዲህ የእሷን የተጠቀመችበትን ሽንት ቤቷን ሳይቀር ትፈቀፍቂያለሽ፣ የልጆቿን ልብስ ሳይቀር ታጥቢያለሽ በግዲሽ ማለት ነው። ግን እዚህ ቲክቶክ ላይ በርሽን ዘግተሽ ክላስሽን ቆልፈሽ ቲክቶክ ላይ ገብተሽ ብቻ ነው ሙስሊሞችን ጠላል ነው የምትይው? አልገባኝም። እንደው እኔ የምለው እንዴት ነው የምትሰለጥኑት እናንተ ሰዎች? እንደው ዛሬም አልሰለጠናችሁ? ከጠላሽ እኮ ሁሉንም ጥልት ነው። አሁን የመዳምን ምግቧን አለመብላት፣ ደሞዟን አለመቀበል፣ ከሷ ጋር አብረሽ አለመቀመጥ ምናምን በቃ ከጠላሽ ሁሉንም ጥልት ነው ማድረግ ያለባችሁ ሁላችሁም ማለት ነው። አሁን ይሄ ፋራነት ነው። ባይዘው ምንድነው አደረገች ያልሽው? የወንድምሽ ሚስት ማሪ ምን አጥፍታ ነው? መጀመሪያ የወንድሜ ሚስት ነበረች እና ከወንድሜ ጋራ ተጋጩ ማለት ነው። ማለት አብረው ናቸው ግን አልተጋቡም። ኦኬ ገና ሊጋቡ ነበር ማለት ነው። እሺ ከዛ በአጋጣሚ ማለት ተጣልተው የሆነ ቀን ትንሽ ደስ ይላፋል። የምስራች ሲመታት አካላ ጎደለ። ኦኬ ወንድምሽ ሲመታት ሚስቱን አካላ ጎደለ። እሺ ከዛ እኛ ቤት መጣ፣ ይዟት መጣ። ቤት ገባች። እሺ ከዛ ቤት ስገባ እኛ ቤት ነበረ ማለት ነው። ከዛ ያው እሱም ያቀሙን አደረገላት፣ አሳከማት ምናምን ነገር ያው ሙሉ ሕክምና ባይደረግላትም ግን ታከመች ማለት ነው። ኦኬ ከዛ በኋላ እሷ እኛ ላይ ያቂ ማለት እኛን እንደ ጠላት ማየት ጀመረች። ኦኬ ለምን ብትይ
አላበላችሁኝም። ህክምን በከሳው ኖሮ ብዙ ነገር ታደርጉልኝ ነበር፣ እሱም ብዙ ነገር ያደርግልኝ ነበር። ግን ስላልከሰስኩኝ እኔን አስራባችሁኝ ማለት ጀመረች። ያሷን የማብላት ግዴታ አለብን ምናምን ብለሽ ጽፈሽ ነበር ማለት እሷን እኛ የመመገብ ግዴታ የለብንም አይደለ? አለባችሁ እንጂ ወንድምሽ እኮ አካላና ጉሎታል እኮ ለሱ ነው እንጂ የዋለችው ለኛ ነው እንዴ? ብለታ ያለችው አይደለም እኮ ወንድምሽ ደግሞ አንቺ ወንድምሽ ኃላፊነት የለብሽም? እንዴት ይኖርብኛል? ባይኖርብሽ ታዲያ ለምን ተቀብለሽ ቤትሽ አስቀምጥሻት? እሱ እኮ ነው ያመጣት ማለት ሲያመጣት እዳህን ራስሽ ቻል ማለት ትችይ ነበራ። ምን መሰለሽ ወንድምሽ ሲያመጣት የምስራችዬ አሜን ብለሽ ከተቀበልሽ እስከተቀበልሽ ድረስ ማብላት ማጠጣት ቤትሽ ያስቀመጥሽው ሰው ማብላት ማጠጣት ኃላፊነት አለብሽ። ካለበለዚያ አቅሜ አይፈቅድም። እኔ አቅሜ ሰው የመቀለብ ሌላ ሰው ቤት ያስቀምጪ የመቀለብ አቅሜ ስለማይፈቅድ ውሰድ ማለት ትችያለሽ ወንድምሽን። አሜን ብለሽ ከተቀበልሽ ግን ቤትሽ እስካስቀመጥሻት ድረስ ማብላት ማጠጣት አለብሽ። እኛ ማለት እኛ በለፋንና እኛ በሰራነው እሷን የምናበላበት ምንም ግዴታ የለብንም ብለን ያሰብነው። ከሌለባችሁ ቤታችሁ ማስቀመጥ የለባችሁ ማማሪ። እሷ እኮ ቤተሰቦቿ እንዳይከሱት ብሎ እኮ ነው ያመጣት። የእሷ ቤተሰቦች ወንድምሽን እንዳይከሱት አምጥቶ እናንተ ጋር ስላስቀመጣት ከዲያ አካሏን አጎደላት። ምን ትብላ ሴትዮ? እናንተ ቤት ተቀምጣ ምን ትብላ? እንደገና ደግሞ ምን አጥፍታ ነው ይቅርታ የምትጠይቀው? እግራችን ላይ ወድቃ ይቅርታ ስትጠይቀን አለሽ። ከዛ በኋላ ሄደች። ያኔ ሄደች እንደዚህ ያለ እናንተ ስለማታብሉኝ ስለማታጠጡኝ ብላ ቤታችሁን ጥላ ሄደች። አይደለም በቃ ማለት የሄደችው ማለት ነው። ቤተሰቦቿ አፈላልገው ሲያገኟት ሄደች። ወንድሜንም አልከሰሰችውም። በቃ ገባችና የራሷን ህይወት መኖር ጀመረች። ስራዋን ከዛ ካለፈ በኋላ ቤት መታ እናቴን ሰደበቻት። መስደብ ስል በቃ የሌለ ስድብ ማለት ነው። እሺ ከዛ በኋላ በቃ የማይሆን ስድብ ስልሽ በቃ የማይሆን ስድብ እኔ በእናንተ ምክንያት ሁላ ተከፍቶ ያደረ ቢራ ሁላ ጠጥቻለሁ ረሃቤን ለማስታገስ ምናምን ብላ እናቴን የሌለ ሰደበቻት። ምንም በማይመለከታት ማለት ነው። እንዴት ለወንድሜ ነው እንጂ እኮ እኛ እኮ ግዴታ የለብንም እኮ እኛ በለፋ ነው እሷን የመመገብ ግዴታ እኮ የለብንም። እናትሽን በመስደቧ መታ እናንተን እግራችሁ ላይ ወድቃ ይቅርታ ስጠይቃችሁ ባልሽ ደበሽ ይቅርታ በሏት አለ ወንድሜ። እናቴን ሄደሽ ይቅርታ በያት አለ። ከዛ እናቴን መታ ይቅርታ ጠየቀቻት እና እኛንም ይቅርታ ጠየቀች። ከዛ በሰዓቱ እኔም ተናድጄ ነበረ። ከዛ አባረራት። ባሌ ደግሞ ማለት ተናዶ ነበርና ትንሽ መታት ሳይሆን በቃ እየበላ የነበረውን ነገር ወረወረባት። ደበደባት። አልሽው ቀደም አይደል? መታት በትንሹ እንደ ወንድሜ ሳይሆን ያው በትንሹ ነው። እንደ ወንድምሽ አካል እስከ ማጉደል ባይደርስም ባልሽም መታት እና መምታት ታዲያ መምታት ባልሽም ይማታል፣ ወንድምሽም ሴት ይመታል፣ ባልሽም ሴት ይመታል። ነገ አንቺንም ይመታሻል ባልሽ። ለምን? ሴት ስለሚመታ። ይህ ትክክል አይደለም። ሴት ላይ እጅን መሰንዘር። ይቅርታ መቀበልና ለመቀበል መብታችሁ ነው ማሬ። ገብቶሻል? ማንም አያስገድዳችሁም። እሷ ሲጀመር እኔ እሷን ቦል ይቅርታም አንጠይቅም። አካሌን አምድሎ እንደገና እህቱ አስርባኝ ይቅርታ አንጠይቅም። የማብላት ግዴታ አለብን ወይ? ምግብ አንድ ሰው ቤቴ እንግድነት እስካስቀመጥኩት ድረስ እኔም ከምበላው ነገር አካፍዬም ሆነ ወይ በአንድ ትሪ አብሬ እበላለሁ። ገባሽ? ደግሞ እኮ ያስቀመጧት አቦ እንዳትከሳቸው እኮ ነው። ደግሞ እኮ ያስቀመጧት እኮ እንዳትከሳቸው ነው። ገባሽ? እንዲያውም ሊንከባከባት ነበር፣ ልትንከባከባት ነበር የሚገባው። እናትሽ ልትንከባከባት ነው የሚገባው። አንቺ ልትንከባከባት፣ ወንድምሽ እስር ቤት እንዳይገባ ብለሽ ነው ቤታቸው ያስቀመጣቸዋል። ልትንከባከባት ነው የሚገባው የነበር። ኧረ ከባድ ዝናብ ብቻ ለይቶ እየዘነበ ምን አይነት ዝናብ ነው? ሲያው እናቴ ትሙት መገረምም አለብህ። እዛ ጋር ብቻ ለይቶ ይዘንባል፣ እዚህ ጋር እኛ ቆመን ማርያም። ኧረ ከባድ ዝናብ ብቻ ለይቶ እየዘነበ ምን አይነት ዝናብ ነው? ሲያው